እንደሚታወቀው የሰመራ ዩኒቨርሲቲ ከተመሰረተበት ጀምሮ ብዙ ውጣ ውረዶችን አሳልፏል። አሁን ላይ ደግሞ ከአምና ከ2017 ጀምሮ ዶክተር መሐመድ ኡስማን ተማሪዎቹ ቀዝቃዛ ቦታ ላይ ቁጭ ብለው ውጭ ዶርምም እንደገና ውጭ ላይ ደግሞ ቀዝቃዛ ቦታ ላይ ሆነው እንዲያነቡ ከማድረግ አንጻር ግቢው በጣም የተዋበ ግሪኒፊኬሽን ያለው እንደገና ማታ አካባቢ ላይ ደግሞ መብራቶች በጣም ጥሩ ሁኔታ ላይ ነው ያለው። እኛም ደግሞ እንደ ምግብ ቤት ኃላፊ በተማሪዎች ምግብ ዝግጅት አገልግሎት በጣም ብዙ የተሰሩ አመራሮች ጋር በጋራ በመሆን ብዙ የተሰሩ ስራዎች አሉ። ለምሳሌ ካፌ ጉዳይ ካፌ ብናይ ጣራው ቀጥታ ፀሐይ ሲወጣ ሙቀት የሚፈጥርና ተማሪዎችን ለመብላት ብዙ ሴፍቲ ያልነበረበት ነው። ግን አሁን ላይ ኮርኒስ ተሰርቶለት ከዛ መብራት አለው። ፋኖቹ እንደ አዲስ ተቀይረዋል። ኤሲም ሁለቱም ካፌዎች ኤሲ ተገጥሞላቸው በጣም ጥሩ የሆነ ኮንዲሲቭ የሆነ ኤንቫይሮንመንት እንዲሆኑ ከማድረግ አንጻር በጣም ትልቅ ስራዎች ተሰርተዋል። ንጹህ ናቸው። ምግብ ጋር ተያይዞ ደግሞ ተማሪዎቹ የሚፈልጉትን ምግብ ጥራት ያለው ምግብ አገልግሎት እንዲኖር ከማድረግ አንጻርም ጥሩ የተሰሩ ስራዎች አሉ። ከዚህ በፊት ኖሞር ቀጭ ብለን የጀመርናቸው አንዳንድ የጥራት ጉዳዮች ነበሩ። እነሱን ከማስቀረት አንጻር ሰራተኞችን በትጋት እንዲሰሩ ከማሽኑ ተጨማሪ እንዲሰሩ በማድረግ አሁን ላይ የተሻለ እንጀራ የተሻለ ወጥ እንዲመገቡና ተማሪዎች አሁን ላይ ምግብ ቤት ላይ ምንም አይነት የቅሬታ እንዳይኖራቸው ከማድረግ አንጻር ትልቅ ስራ ሰርተናል። የሰላም አምባሳደር እንዲሆን ዩኒቨርሲቲ ከማድረግ አንጻር ትልቅ ሚና ያለው ምግብ ቤት ነው። ምክንያቱም ሁሉም ተማሪ ሁሉም ዲፓርትመንት ማለት ይቻላል በብሔርም ሁሉም ብሔር የሚገኘው ምግብ ቤት ላይ ነው። ስለዚህ ሰላም ከማንጻት ችግር ካለ ችግር ለመፍጠር ቅርብ የሆነ ቦታ ነው። ሰላም ለማምጣት ደግሞ ሰላም ከሆነ ደግሞ ሰላምን ከመፍጠር አንጻር በጣም ትልቅ ሚና ያለው ስለሆነ የሰላም አምባሳደር ተቋማችን የሰላም አምባሳደር እንዲሆን ከማድረግ አንጻር በጣም ትልቅ ሚና ያለው ምግብ ቤት ስለሆነ የጠበብ መነሻ ሰላምን ከማምጣት አንጻር ደግሞ ትልቅ እንትን እንዳለው በማመን ትልቅ ስራ እየሰራን ያለንበትና አሁን ላይ ካፌ ምንም አይነት ችግርና ቅሬታ የሌለበት ሁኔታ ነው ያለው። ቀዝቃዛ ውሃ ከማጠጣት አንጻርም ሁለቱ በረዶ ማሽኖች ከዚህ በፊት ችግር ላይ የነበሩትን ጥገና በማድረግ እንደገና ደግሞ ከእጅ ንክኪ ነፃ እንዲሆኑ በፓርቲሽን የራሱ ቦታ እንዲኖረው አድርገን ቀዝቃዛ ውሃ ተማሪዎች ቁርስም ምሳም እራትም ቀዝቃዛ ውሃ እንዲጠጡ ከማድረግ አንጻርም ትልቅ ስራ ሰርተናል እና አሁን ላይ ምግብ ቤቱ በጣም ትልቅ እንቅስቃሴ ላይ ያለው። ከዚህ በላይ ደግሞ 2018 ላይ አሁን ጅማሮ ላይ ነው ያለ ነው። ሐምሌና ነሐሴ መስከረም አሁን ኦልሞስት እየጨረስን ነው። የዝግጅት ምዕራፍ ስራዎች ነበሩ። ብዙ እንቅስቃሴዎችን ሰርተን አሁን ተማሪዎችን ተቀብለን ኦልሞስት አገልግሎት እየሰጠን ያለንበት ሁኔታ ነው። ከዚህ በተሻለ ደግሞ ሌሎች ቅሬታዎችንም ፈተን ዩኒቨርሲቲው የተሻለ ሰላማዊ የሆነ ዩኒቨርሲቲ ከማድረግ አንጻር የበኩላችንን አስተዋጽኦ እናደርጋለን ብዬ ነው የማስበው። አመሰግናለሁ።